እሺ ሰላም ጤና ይስጥልኝ። የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አለሁ እግዚአብሔር ይመስገን፣ ሁሉ አማን ሁሉ ሰላም ነው። ነባሮቹ በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ትናንትና ሩታ አንተ የልጄ አባት አትሆንም እኔው ራሴ አሳድገዋለሁ ብለው ነበር። ዛሬ ደግሞ እንግዲህ ሩታ በሌለችበት እንግዲህ አብርሽ ተብዬ እንግዲህ ልጇን ወስዶባታል። ስለዚህ አብርሽ ደግሞ በልጁ እያመሀኘ በቤት መሄድ የለበትም። ስለዚህ እንደኔ ሀሳብ ሰብሰብ ብሎ ነው መቀመጥ ያለበት። ልጇን እራሷ ማሳደግ ትችላለች፣ ወይም ደግሞ ልጁን የሚፈልግ ከሆነ እሷ ካለችበት ነው መውሰድ ያለበት እንጂ እሷ ከሌለችበት ልጁ መውሰድ አይችልም። ስለዚህ ተስማምተው ሁለታቸው ልጃቸውን ተስማምተው የማሳደግ መብት አላቸው። ነገር ግን ደግሞ እሷ ከቤት ወጣ ስትልለት ሂዶ ማንጣት ወይም ደግሞ ቡዜ መላክ የለበትም። ልጅ ማደግ ያለበት ከእናቱ ጋር ነው። ይሄ ህጉም ገና ስለሆነ ልጁ ህጉም የሚፈቅደው ከእናቱ ጋር ነው። ልጅ ይደግ የሚለው አይደለ? ስለዚህ ልጁ ማደግ ያለበት ከእናቱ ጋር ነው ማደግ ያለበት እንጂ እሱ እንደፈለገ ሂዶ ማምጣት የለበትም። ልጁን በሚያይ ሰዓት ደግሞ ያው ህጉ በሚፈቅድለት ሰዓት ሂዶ ልጁን ያን ችግር የለውም። ህጉ ይፈቅድለት የለ ሂዶ ልጁን ማየት ይችላል፣ ችግር የለውም። ልክ ህጉ በሚፈቅድለት ሰዓት ሂዶ ልጁን ያያል። ነገር ግን ደግሞ እሷ በሌለችበት ሂዶ መውሰድ አይችልም ልጁም ማለት ነው። ህጉም እንደዛ ነው የሚለውና ያ ከሌብነት አይተናነስም እውነት ለመናገር ከሆነ እና ምን እንላለን አብርሽ፣ ስለዚህ ልጅን የማየት መብት አለ። ነገር ግን ደግሞ እሷን መጀመሪያ አስፈቅደህ እኔ ልጄ ልወስድ ነው ብለህ ነው እንጂ ዝም ብለህ ከሌለችበት ሂዶ መውሰድ የለበትም ነው እኛ የምንለው ለአብርሽ ማለት ነው። እና ተስማምተው ቢኖሩ ደስ ይለን ነበረ። ነገር ግን ደግሞ ካልተስማሙ ምንም ማድረግ አይቻልም። እና ልጁ ያው በ3 ቀን ቢሆን በ4 ቀን ቢሆን ያው ሂዶ ያያን። እንግዲህ አሁን እንግዲህ ሩታ ላትለው ትችላለች። ምክንያቱም አብርሽ እንግዲህ ወደ ሄሬሚላ መርጦ ሄሬሚላ ጋር ነው የምሆነው ብሎ ስለሄደ ሩታም ይሄን ነገር ላትቀበለውም ትችላለች። ስለዚህ አብርሽ ደግሞ እንደ ወንድ ሆነ ሰብሰብ ብለህ ልጅህን የሚያስፈልገውን ነገር የአባትነት ግዴታ ስለሆነ ልጁ የሚያስፈልገውን ነገር ማሟላት፣ አዎ ይሄ የአባትነት ግዴታው ነው። ልጁን ሄዶ ማሟላት አለበት። ስለዚህ የሚያስፈልገውን ነገር እያሟላ ያው ልጁ አሁን ገና ነው፣ ህፃን ነው አይደለ? ያው ነፍስ ካወቀ በኋላ ችግር የለም፣ በራሱ ይሄዳል። አባቱን በሚፈልግ ከአባቱ ጋር፣ እናቱን በሚፈልግ እናቱ ጋር እየሄደ ማደግ ይችላል። ነገር ግን አሁን ላይ ያው ጡትም ስለሚጠባ ገናም ስለሆነ መኖር ያለበት ደግሞ እናቱ ጋር ነው። እሷን አስፈቅዶ ነው መሄድ ያለበት መውሰድ ያለበት። ልክ እሷ ከላይ ስትለል ልጅ መውሰድ ይሄ ተገቢ አይደለም። ያው እናትነት የምታውቁት እናትነት ምንድን ነው? አመጣችሁ 9 ወር በሆዳቸው አርግዛቸው ከዛ ደግሞ አመጣችሁ ስትወልዱ ያን የእናትነት ልክ ይገባቸዋል። ነገር ግን አሁን ምን እንደሆነ ለእናትነት ስለማይገባችሁ ነው። ስለዚህ ምን ለማለት ፈልጌ ነው፣ ቡዜ እንድትሆን ተሳተናል። በእርግጥ ቡዜ ያለችበት ምክንያት ያው ልጁ አያቱ ጋር ወይም ከዚህ ቀደም የሩታና ልጁ ለኔ ይስጡኝ እኔ ያሳድጋለሁ ብላ አልነበረ? ያው ከነሱ ገና ስለሆኑ ይሄድና አያቱ ጋር ያው ይደግ ነው ወይ እኔ ላሳድግ አይደለም ወይ ከአብርሽ ቤተሰብ ጋር አይደለም። ግን ያም ቢሆን እኮ በስምምነት ነው እንጂ ዝም ብሎ በድርግ ተብሎ እቃ አይደለም የሚወሰደው። እቃ ሲሆን ነው። እና እናመሰግናለን ለማንኛውም